ሰላም ጤና ይስጥልኝ። ይህ ሰፈር ሚዲያ ነው። ተከታተሉኝ። ላችሁ የመጣሁት 5 ቅሌት የደረሰባቸውን አርቲስቶች ነው። እንግዲህ እነዚህ አርቲስቶች ምንድነው ምን አይነትስ ቅሌት ነው የደረሰባቸው የሚለውን ወደ እናንተ የማቀርበው ጉዳይ ነው። አብራችሁን ቆዩ። በቅድሚያ እንግዲህ ከ6ኛዋ እጀምራለሁ። ከ5ኛዋ ማለት በጣም ይቅርታ፣ ከ5ኛዋ እጀምራለሁ። በ5ኛ ላይ ያስቀመጥኳት ንግስቲ ነች። ንግስቲ እንግዲህ ሁላችንም እንደምናውቃት የአብዮት ካሳነች ባለቤት ነች። እንደዚሁም ድራማዎችንም እምሰራ እህታችን ነች። ፊልሞችንም እምሰራ እህታችን ነች። በቅርብ ጊዜ ግን ከሰይፉ ፋንታውን ጋራ ኢንተርቪው ስታደርግ ነበርና በዛ ላይ እንግሊዘኛ የተሳሳተ ከፊልሙ ርዕስ ጋር የማይሄድ እንግሊዘኛ ተናግራ ሰዎች ሁሉ በየቦታው ሲያራግቡባት ነበረ። በዛ ላይ እንግዲህ ሰፋ ያለ ማብራሪያም አቤል ብርሃኔ ሰጥቶበታል ስለ እንግሊዘኛዋና ስለ ሁኔታው ስላለው ሁኔታ። በነገራችን ላይ በዚሁ አጋጣሚ ልመልሰው እንጂ የአብዮቱ እንኳን እዚህ ላይ አልተካተተም። ሌሎች ነው የመጣሁት። ግን ያው ባለቤቱ ስለሆነች እሱም ብዙ ጊዜ ፌስቡክ ላይ እንደዚሁ እንግሊዘኛ ይሳሳታል እያሉ ሰዎች ያወጡበት ነበረ። እንግዲህ ከቤቱ ነው ማለት ነው በሚለው እንይዘዋለን። ግን እንግሊዘኛ አለማወቅ ነውር አይደለም። እኔ ለምሳሌ አሁን ስምህ ማን ነው የሚለውን እንኳን እንግሊዘኛ አላውቀውም። ስለዚህ ምንም ችግር የለውም፣ ሁለተኛ ቋንቋችን ነው። ግን ባናወራው ይመረጣል ከምንሳሳት በሚለው ሁለተኛ ደረጃ ላይ የተቀመጠችው ዋዚ ነች። ዋዚም እንደዚሁ ዩቲዩበር ነች። ሰይፉ ፋንታው ላይም ከዚህ ቀደም ተጠይቃለች፣ በስልክ ማለት ነው። የሚያስቸግራት ሰው ነበረ። በዛ ዙሪያ ላይ ማብራሪያ ስትሰጥ ስለ ዩቲዩቧም እዛው አስተዋውቃለች። እንግዲህ ዋዚ ደግሞ ምንድነው የገጠማት? የሷ እንኳን ከበድ ያሉ 2 ናቸው። አንደኛው ከሴት ልጅ ጋራ ስትሳሳም ነገር ታይቶባታል። እራሷ ነች የፖስተችው እንጂ ኢንስታግራም ላይ ግን ለፈን ነው እንጂ እንደዚያን ነገር አይደለም ብላ ለሱም ይቅርታ ጠይቃለች። በሁለተኛ ደግሞ በሷ ላይ የመጣባት ምንድነው? ጡት ማሳዣ ሳታረግ ወጣ ሴቶቹ እባክሽ እንዴት የጡትሽን ጫፍ ታሳያለሽ? ነውር አይደለም ወይ? የሴት ልጅ ጡት ጫፍ የፈለገ ቢሆን አይታይም፣ ነውር ነው ብለው ሴቶቹ ወርደውባታል። ወንዶቹ እንኳን የተለያየ አስተያየትን የሰጡት። እሷ ግን መልስ ስትሰጥ ምንድነው ያለችው? እኔ እኮ ሞቆይ ነው እንጂ ይሄን ያደረኩት ለሌላ ነገር አይደለም። እናንተን የሚያስደስት የኔ ጡት ማሳዣ ማረግ እናንተን የሚያስደስታችሁ ከሆነ ግን ምንም ችግር የለውም፣ ጡት ማሳዣ አረጋለሁ ብላለች። ግን በዛ ላይ ግን ወንዶች የሰጡት ኮመንት አለ። ወደታች ወረድ ብዬ አንድ ኮመንት አይቼው ፈገግ ያደረገኝ ኮመንት ምንድነው? እኛን ማስደሰት ከፈለግሽማ ለምንድነው ጡት ማሳዣ ብቻ ያወለቅሽው? ከላይ ያለውን ቲሸርት ለምን አላወለቅሽውም? እኛን ማስደሰት የምትፈልጊ ከሆነ ቲሸርቱንም አውልቂውና እኛም እንደሰት የሚል ኮመንት አንብቤያለሁ። ግን እሷም ግን የአብላጫውን ድምጽ ተጠቅማ ጡት ማሳዣ አረጋለሁ ይቅርታ ብላለች። ወደ 4ኛው ተነግሯል። ወደ 3ኛው ቅሌት ስንሄድ ደግሞ በ3ኛነት የተቀመጠው እንዳልክ ነው። እንዳልክ እንግዲህ ሁላችንም የምናውቀው በጄቲቪ ነው። ጄቲቪ በእርግጥ ተዘግቷል መሰለኝ አሁን። እንግዲህ ሌላ ቦታ ጀምራለሁ እያለ እየተሯሯጠ ያለ ወንድማችን ነው። ግን በዚህ አጋጣሚ ከጓደኞቹ ጋር ሲዝናና ሲሆን ወይ ብቻ በምን አጋጣሚ እንደሆነ አላቅም፣ በቅርብ ጊዜ የተለቀቀበት አንድ ቪዲዮ አለ፣ በሰዎች ሁሉ ሲያራግቡት የነበረ ቪዲዮ። ምክንያቱም ዛሬ ከሴት ጋር ነው ያደርኩት ብሎ ቃል በቃል በዳን እናንተ ጥሯት እኔ አልጠራትም እንደዛ ብሎ ተናግሯል። እና ይሄ በጣም ብዙ ሰዎች ሲያራግቡት የነበረ ነው። እሱ ግን ከልጆች ጋር እየተጫወተ ከጓደኞች ጋር እየተጫወተ እያወራ ባለበት ሰዓት ላይ ተንኮለኛ ሰው ቀርጾት የላከበት ይመስለኛል። በጣም የሚገርም ነው። በሁለተኛ ደረጃ ሁለተኛ ላይ የተቀመጠችው እንግዲህ አድማጮች እንደምታውቁት ከ5 ነው የጀመርኩት። 5ኛ ንግስቲ፣ 4ኛ ዋዚ፣ 3ኛ እንዳልክ ነው። አሁን 2ኛ ላይ ደርሻለሁ። በሁለተኛ ደረጃ የተቀመጠችው ዳናዊት ነች። ዳናዊት እንግዲህ ሁላችንም እንደምናውቃት በሺሻ ቤት ሺሻ ስታጨስ ካካኖ ስትል ታይታ ሰዎች ሁሉ በማህበራዊ ሚዲያ
ሲያራግቡት የነበረ ከስራ ተባረረች አልተባረረችም እየተባለ ሰው ሁሉ ሲያወራባት የነበረ እህታችን ነች። እንደዚሁም ከኢንስታግራሟ ራሱ ጠፍታ ነበረ። ከተለያዩ ቦታ ላይ ብቻ ከስራ ቦታ ራሱ ጠፍታ ነበር። በእርግጥ አሁን ተመልሳ ስራዋን እየሰራች ያለች እህታችን ነች። በሷ ላይ እንደዚሁም ቅሌት በሉት እንግዲህ ከስራ ማስቆም የተወሰነ ጊዜ ቢሆን ከኢንስታግራም ማስቆም ይሄም ራሱ ቅሌት ነው። እሷም እንደዚህ ያን ነገር ገጥሟታል። በእርግጥ አሁን ወደ ስራዋ ተመልሳ ስራዋን እየሰራች ነው። በሁለተኛ ደረጃ ላይ ያስቀመጥኳት እሷን ነው። በመጨረሻ ደረጃ ላይ ግን ያስቀመጥኩት ሰሞኑን ሁሉ ስለሱ ሲወራ ሲራገብበት ስለነበረው ስለ ሄኖክ ድቁ እንግዲህ ያው ብዙ ጊዜ ሄኖክ በጣም ረጅም ጊዜ ከአመት ድረስ ማለት ይቻላል አመታት ሆነው እንግዲህ ስለሱ ሲወራ አንዱን ሲለው አንዱ በአንዱ ቀዳዳ ሲደፍን አንዱ ቀዳዳ እያለ ያው እዚህ ደርሷል ያለው እንግዲህ እሱን ነው። አሁን እንግዲህ እኔም በአንደኝነት ደረጃ ላይ ያስቀመጥኩት ሄኖክ እንግዲህ ምንድነው የደረሰበት? ሄኖክ አሁን እንኳን የቅርብ ጊዜ ትዝታውን ከመጨረሻው እንኳን ብንጀምር ከባለቤቱ ጋር ተጣልቷል የሚል ወሬ በየቦታው እየተናፈሰ ነው ያለው። እንግዲህ ይሄም ወሬ ምንድነው? እሷ የሱን ፎቶ ከኢንስታግራም ላይ አንስተዋለች፣ ልታሳጥበው ነው ያነሳችው የሚሉ አሉ። ኖ ተጣልተው ነው ድሌት አድርገው ነው የሚሉ አሉ። ሰዎች የየራሳቸውን ግምት በተለያየ መንገድ እየሰጡ ያሉ አሉ። እንግዲህ አሁን ተጣልተዋል። እኔም እንደምገምተው በራስህ ገምት ብትሉኝ እኔም የምገምተው ተጣልተዋል የሚል ግምት ነው። ምክንያቱም ባይጣሉ ኖሮ በጣም እሷ ላይ የተሰጠ በጣም ብዙ ኮሜንት ፖስቷል። አልተጣላንም ነገር ነው። በተለያዩ ሚዲያዎች ላይም ቀርቦ የተናገረው ነገር አለ። አልተጣላንም ተጣልቷል ሲሆን ሌሎች ጥያቄዎችን ብቻ አቅርቦ አውርቷል። ይሄ ሁሉ እንዳለ ነው ግን ስሜቱ የሚነግረኝ እኔ እንደተጣሉ ነው እንጂ አለምንም ምክንያት ላይ የሱን ፎቶ እርግርግ አድርጋ አታጠፋም የሚል ግምት አለኝ። እሺ ይሄ ከባለቤቱ መጣላት ይሄ ቅሌት ነው ማለት አይደለም። ቅሌት ያልኳችሁ ከዚህ ቀደም ሁላችንም እንደምናውቀው በሚኪ ሾው ላይ ወደ 8-7 የሚሆኑ ሴቶች ቀርበው የየራሳቸው ጉዳታቸውን ሲናገሩ ነበረ። አንዷ እንደውም መኪና ገዝቼለታለሁ መኪናዬን ወስዷል አገባሻለሁ ብሎ እምትል መታለች። እንደዚሁም ደግሞ አርግዤ ያለው ከሱን ያረገዝኩት አርግዤ ነው ያለሁት እምትላለች። እንግዲህ እነዚህ ናቸው እንግዲህ ቅሌቶች የተባሉት ማለት ነው። አንዱም አሁን ከባለቤቱ ጋር የመጣላቱ ምክንያት የሚባለው እቺ አሜሪካ ያለችው አርግዛለች የተባለችው እሱ ደግሞ በሰይፉ ፋንታሁን ላይ ወጥቶ ኖ አላረገዘችም ብሎ ሽምጥጥ ያደረገው ማለት ነው። ወልዳ መጣ ልጅህን ተረከበኝ ስትለው በዛ ምክንያት ነው ኖ አልተኛውም አብሬያት አላስረገዝኩም ብለህ በሚዲያ ላይ ራሱ ተነግረሃል ነበር ወይ? እናት ልጅ ከየት አመጣ ነው ካንተ ነው ልጁ የምትልህ በሚል ነው የተጣላችው የሚል አለ። እንግዲህ ሌሎች ደግሞ እንግዲህ አይ ከሌሎች ሴቶች ጋራ አሸሼ ገዳይ ሲል ነው አሸሼ ገዳይ እንግዲህ ምን እንደው አላውቅም። ዘፈን ነበር እኔ የማውቀው አሸሼ ገዳይ ሲል ነው የተያዘው የሚሉ ሰዎች አሉ። ሰዎች ያው የየራሳቸውን እይታ እየሰጡ ነው ያሉት። ስለዚህ ለማንኛውም የሱ ቅሌቱ ያው ከሌላ ሴት ጋር መተኛቱ የሱ ቅሌቱ የሌሎች ሰዎችን ንብረት መውሰዱ የሱ ቅሌቱ ከሴት እህቶቻችን ላይ እያታለለ ብር መውሰዱ የሱ ቅሌቱ የሰው ልጅ አስረግዞ አላስረገዝኩም ማለቱ ይሄ ነውና የሱ ቅሌቱ። እንግዲህ ሌሎቹ ምናልባት አሁን እዚህ ውስጥ ቅሌት ላይሆኑ ይችላሉ ብዬ አሰብኳቸው አሉ። ለምሳሌ የንግስቲ እንግሊዘኛ አለመቻል ቅሌት አይደለም፣ ግን ምንም ቢሆን ቅሌት ባይሆንም ልጅቷ በአማርኛ ማውራት እንግዲህ ኢንተርቪው በአማርኛ እየተጠየቀች እያለ ማታውቀውን እንግሊዘኛ መሀል ላይ ቀላቅላ ስለ ፊልሙ ማበላሸቷ ያው ቅሌት ነው። ሰዎች ሁሉ ሲያራግቡት የነበረ ነው። እንግዲህ እኔ ኬትም አላመጣሁትም። ይሄ ራሱ መረጃ ሁሉ ነገር መረጃ ያለውን ወደ እናንተ ያቀረብኩት። እንግዲህ ከበድ ያለው ያው የሄኖክ ነው። ሄኖክ ደግሞ ሁላችሁም የምታውቁት ቅሌት ነው። እንግዲህ እኔ ያልጠቀስኩት ካለ እናንተ የምታውቁት ቅሌት ከዚህ የባሰ አርቲስት ሊሆን ይችላል። ቅሌት ላይ ገብቶ ነበር የሆነ ጊዜ ሰው ብር ወስዶ ስቲል እስካሁን ወስዷል የሚባል ግምት ነው አብዛኛው ሰው ያለው። ያው ያልወሰደም የሚል የራሱ ቢኖርም
ወስዷል ልጅቷ ሲል እውነተኛ ሆና እንደምትከራከር እሱ ራሱ ተናግሯል። የሱም ራሱ እንደዚሁ ቅሌት ነው። እንግዲህ እኔ ያልጠቀስኳቸው እናንተ የምታውቋቸው መጠቀስ የነበረባቸው ቅሌት ውስጥ የገቡ ካሉ ብትነግሩኝ ደስ ይለኛል። ለማንኛውም ስለተከታተላችሁኝ ስለ ሁሉም ነገር በጣም አመሰግናለሁ። በጣም ደስ ይለኛል። እናንተ ባትጠቀሙ ሰብስክራይብ በማድረጋችሁ እኔ እጠቀማለሁና ቅልብ ካላችሁ እናንተ ሰብስክራይብ አድርጋችሁ እኔ የምጠቀመው ነገር ካለ ሰብስክራይብ አርጉኝ። ስለተከታተላችሁኝ ስለ ሁሉም ነገር አመሰግናለሁ። መልካም ቀን ይሁንላችሁ። ባይ ባይ።